ልቤን እያመመኝ ነው፣ እያፈነኝ ነው፣ እየተጨናነቅኩ ነው፣ መተንፈስ እያቃተኝ ነው የምትሉ በጣም ብዙ እህቶች አላችሁ ማለት ነው። ይህ ነገር ግን በምን እንደሚመጣ ታውቃላችሁ? በፍጹም አናቅም። በጣም ብዙዎቻችን አናቅም ማለት ነው። እንግዲህ እኔ ዛሬ 3 ነገሮችን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት፣ ይጠቅማችኋል እንጂ አይጎዳችሁም ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ ማለት ነው። እንግዲህ መግቢያ ላይ እንዳልኩት ዛሬ ይዤላችሁ የመጣሁት ልቤን እያመመኝ ነው፣ እየተጨናነኩ ነው የምትሉ በጣም ብዙ እህቶች አላችሁ ማለት ነው። የዚህ በሽታ መንስኤ እስኪ 3ቱን እንደራሴ እነግራችኋለሁ ማለት ነው። እናንተም ደግሞ ቪዲዮውን ተከታትላችሁ አስተያየታችሁንም ኮሜንት ላይ ያስቀምጡልኝ። እናም ደግሞ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ ማለት ነው። ከዛ በፊት ግን ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ወደ ቤት የተቀላቀሉ ቤተሰቦች ደግሞ ላይክ እና ሼር እያደረጋችሁ አበረታቱኝ። ሁላችሁንም አመሰግናለሁ ማለት ነው። እንግዲህ ወደ ጉዳይ ሲሄድ በጣም ብዙዎቻችን ልባችንን ያመናል። አዎ በጣም ብዙዎቻችን ማለት ነው። ለምንድን ነው ልባችን የሚያመን? በምን ምክንያት ነው ለልባችን ህመም የሚሰማን? ምን ስናደርግ ነው? ይህንን ብዙዎቻችን አናስተውልም ማለት ነው። ልቤን አፈነኝ እንላለን እንጂ ወይም ልቤን አመመኝ እንላለን እንጂ አንዳንድ ጊዜ እንዲሁም መተንፈስ እስከሚያቀተን ድረስ ልባችንን እንትን ይለናል። ግን ይሄ በሽታ በምን እንደሚመጣ አናቅም ማለት ነው። በመጀመሪያ እንደ ዋናነት የምነግራችሁ ነገር እህቶቼ ከምንም በላይ ለራሳችን ማወቅ አለብን ማለት ነው። እኛ ለራሳችን ካላወቅን ማንም ለኛ የሚሆንልን የለም ማለት ነው። እና ወደ ቪዲዮ ስሄድላችሁ የመጀመሪያ ለልባችን በጣም አደገኛና መጥፎ ነገር እውነት ስነግራችሁ ማዲያም ቤት ነው ሁላችን የምንሰራው። የሰዎቻችሁን ሽንት ቤት ስታጥቡ አፋችሁን ማክስ ወይም በሻርባችሁ ተሸፍናችሁ ገብታችሁ አጥባችሁ ውጡ ማለት ነው። ምክንያቱም አረቦቹ ሽንት ቤት ገብተው ውሃ አይደፉም ማለት ነው። እውነት ለማውራት ውሃ ስለማይጠጡ በጣም ሽንት ቤቱ ይሸታል። ይሄን ነገር ደግሞ እኛ ለራሳችን ማወቅ አለብን። ምክንያቱም እኛ ሰራተኛ ተብለን እንትን ስለምንባል ቆሻሻውንም ንጹሁንም እንግዲህ እኛንን ኃላፊነቱን የምንወስደው ለማጽዳት ማለት ነው። እና ሽንት ቤቱ በዛን ሰዓት በጣም ስለሚሸት ያ ነገር ደግሞ እየተደጋገመ ሲሄድ ለልባችን በሽታ ይሆናል ማለት ነው። እና አብዛኞቻችሁ ማስክ ላይኖራችሁ ይችላል። ምንም አይደለም፣ ሁሉ ቤት አለ ማለት አይቻልም ማለት ነው። እንደገና ሻርፓችሁን እስከ አፍንጫችሁና አፋችሁ ሸፍናችሁ ግቡ፣ አጥባችሁ ውጡ ማለት ነው። ያ ነገር ደግሞ ሲሸት ለኛ ለልባችን ጥሩ አይደለም። ወደ ህመም ይቀየራል። ቀስ በቀስ ነው። በሽታ እኮ ቀስ በቀስ እንጂ ዛሬ ሸቶን ዛሬ የሚታመን በሽታ የለም ማለት ነው። እና እህቶች የማዳማችሁን ሽንት ቤት ወይም የሰዎቻችሁን ሽንት ቤት ስታጥቡ አፋችሁንና አፍንጫችሁን ሸፍኑ። ምክንያቱም በጣም ስለሚሸት ማለት ነው። እነሱ እንደኛ ውሃ አይጠጡም። ውሃ ስለማይጠጡ ደግሞ ሽንት ቤት ገብተው ሲወጡ በጣም ይሸታል። በዛን ሰዓት ደግሞ ያ ሽታ ለእኛ በሽታ ይሆናል ማለት ነው። ሁለተኛ ነገር ደግሞ ምንድነው? ክሮሪክስ እባካችሁ ክሮሪክስ። እኔ እንደ ራሴ ስነግራችሁ ክሮሪክስ በጣም ታምሜ ነበር። ሐኪም ቤት ገብቼ ነበር። ሐኪም ቤት ገብቼ ደግሞ ለሰዎቹ ክሮሪክስ እንትን እንዳይሉ አስጠንቅቀው ነው የነገሯቸው። ለምን እንደው ታውቃላችሁ? ልቤን በጣም ታምሜ ነበር መተንፈስ እስከሚያቀተኝ ድረስ ማለት ነው። የምር ነው የምላችሁ። አንዳንድ ጊዜ እንዲሁም ዲክም ሲለኝ የዛ በሽታ ነው እንዲያለቀቀኝ የምምልበት ሰዓት አለ ማለት ነው። እና እህቶች ክሮሪክስ ስትጠቀሙ ጥንቃቄ አድርጉ። ለልብስ የምትጠቀሙ አላችሁ። ነጭ ልብስ አሁን ሲቆሽሽ በክሮሪክስ ነው እንትን የምንለው ብዙዎቻችን ማለት ነው። እንደገና ደግሞ ኩሽና ስታጥቡ፣ ሽንት ቤት ስታጥቡ እንደዚህ ክሮሪክስ የሚያስፈልገው ቦታ ስትጠቀሙ በጥንቃቄ አድርጉ። አፍና አፍንጫችሁን ሸፍኑ። ሁለተኛ ነገር ደግሞ አታብዙ ስትጠቀሙ። ብዙዎቻችን እንዲጸዳልን እያል ዝም ብለን ዝርግፍ የምናደርገዋለን። ያ ሽታ ደግሞ ለእኛ በጣም ትልቅ በሽታ ነው። እውነት ልንገራችሁ፣ በጣም ትልቅ በሽታ፣ መጥፎ በሽታ ማለት ነው። መጥፎ በሽታ ተተባለ ክሮሪክስ ተጠንቀቁ እህቶቼ ማለት ነው። ምክንያቱም ክሮሪክስ በጣም መጥፎ ነገር ነው ማለት ነው። እና ይህን ነገር ተጠንቀቁ። እንዲሁም ክሮሪክስን አሁን እስካሁን ድረስ እጄን ግላፍስ ካለበስኩ የሆነ ቦታ ተረጭ በጣም ነው የሚያሳክከኝ፣ በጣም ያብጣል። እና እኔ ክሮሪክስ አላቅም። እኔ ለእኔ ብቻም ሳይሆን
ብዙ እህቶች እንትን ማይላችሁ ስላላችሁ ሽታውን ተጠንቅቃችሁ ማክስ ልበሱ። ማስክ ከሌላችሁ ደግሞ በሻርባችሁ አፍና አፍንጫችሁን ሸፍኑ። ሲቀጥል ደግሞ አታብዙ። ገና እሷ እንደዚህ ትረገኛለች፣ ትቆጣኛለች የምትሸማቀቁ እህቶች አላችሁ። ስራችሁን ስሩ፣ ግን ደግሞ እናንተን የሚጎዳ ነገር አታድርጉ ማለት ነው። ስትጠቀሙ ክሎሪክስ በትንሽ ነገር ነው መጠቀም ያለባችሁ ማለት ነው። በትንሽ ነገር ተጠቀሙ፣ አታብዙ ማለት ነው። ምክንያቱም ስላበዛችሁት ብቻ አይደለም፣ እንደገና ደግሞ ስላሳነሳችሁትም አይደለም። የምትጎዱበትን እናንተ የራሳችሁን እንትን ማወቅ አለባችሁ፣ ለራሳችሁ ማወቅ አለባችሁ። ገና እሷ የጸርቶ እንትን ትላለች እያላችሁ ራሳችሁን እንዳትጎዱ ማለት ነው። እና መጠንቀቅ አለባችሁ። እስኪዋቸው ብዙ እህቶች፣ በጣም ብዙ እህቶች ማለት ነው ልቤን አመመኝ፣ ልቤ እንደዚህ ብሎ ነው። ደግሞ አንድ ጊዜ ልባችሁን ከታመማችሁ ሐኪም ቤት ተሄዳችሁ አይፍረድ ነው ማለት ነው። ዝም ብሎ በሽታ የሌለባችሁን በሽታ መሸከም ስለሆነ ጥንቃቄ አድርጉ፣ እራሳችሁን ጠብቁ። ከምንም በላይ ደግሞ እኛ ስንኖር ነው ሁሉም ነገር የሚሆነው ማለት ነው። እና እህቶች የሚሸት ነገር አትጠቀሙ፣ ራሳችሁን የሚጎዳ ነገር። ልባችንን በተለይ አረብ ሀገር የምንሰራ ድካም ነው። እንደገና ደግሞ በጣም ልባችን እያሳሳነ ያለ ነው በምንድን ነው? በክሎሪክስ። እንደዚህ ደግሞ የአረቦች ሽንት ቤት በጣም ነው የሚሸተው። እኔ እውነት ለማውራት ማለት ነው በጣም ይሸታል። እሱን ነገር ደግሞ እናንተ ተጠንቀቁ። በሽታ በምን እንደሚመጣ አናቅም ማለት ነው። እና ይህን ነገር ጥንቃቄ አድርጉ። ሽንት ቤትም ስትገቡ የሆነ ነገር የሚሸት ነገር አለበት ማወቅ አለባችሁ። ዝም ብላችሁ ግብት ዝም ብላችሁ እንትን እያላችሁ ከሆነ በሽታ በአንድ ጊዜ አይለይም። ቀስ እያለ ስር እየሰደደ ሲውል ሲያድር በሽታውም ስር እየሰደደ መጨረሻ ፓርት ላይ ይጥላችኋል እናንተን። ከዛ በኋላ ብትሯሯጡት ምንም ዋጋ የለውም ማለት ነው። እና ጥንቃቄ እያደረጋችሁ በጣም ጥንቃቄ እያስፈልጋ ማለት ነው። እህቶቼ ራሳችሁን ጠብቁ። ከራስ በላይ ምንም ነገር የለም ማለት ነው። እና የሚሸት ነገር ተጠንቅቃችሁ፣ ምክንያቱም ልብ ማለት ከባድ ነው ማለት ነው። ልባችን ታቆመ አቆመ ነው። እና እባካችሁን ልቤን አፈነኝ፣ ልቤ እንትን አለ፣ መተንፈስ አቃተኝ፣ ልቤ ዛሬ ታመም ያለው በምንድን ነው የሚመጣው ብለን ማሰብ አለብን። አንዳንድ ጊዜ የሆነ ሽታ እንትን ሲል ይነሳብ። አንዳንዱ እንትን የልብ ህመም የሆነ ነገር ሲሸትን ይነሳብናል። እንደዛ መሆኑን ደግሞ ማወቅ አለባችሁ። በሽታው ልባችሁን የሚያማችሁ ምን ስትነኩ ነው፣ ምንስ ነገር ሲሆን ነው ብላችሁ ማሰብ አለባችሁ ማለት ነው። እና እህቶቼ ይህን ነገር መጠንቀቅ አለባችሁ። የሚሸት ነገር አታዘውትሩ፣ በጣምም አትጠቀሙ። የምትጠቀሙትን ነገር ደግሞ በስነ ስርዓት መጠቀም አለባችሁ። አታብዙ። እናንተን አደጋ ላይ የሚጥል ነገር አትጠቀሙ። እንግዲህ ቪዲዮው እስከ መጨረሻው ተከታትላችሁ ከተመቻችሁ ላይክ እና ሼር እያደረጋችሁ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ለዛሬው እንግዲህ እዚህ ላይ ጨርሳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።